ሚናል እሺ ብለናል ያቺ ሲብስ እንደዚህ ነበር የምታጠበው ራሱ እንደዚህ ነበር የምታጠበው ዓለማችን ላይ አይ ቲንክ አለ የተባለውን የፀጉር ሙከራ በሙሉ ሞክሬያለሁ ማለት ይችላል ያለ ምንም ማጋነን ቀልድ ነው ስራ ነው ያዛችሁት እናንተ 3 ቀን ሙሉ ይሄው የተጠቀምኩት ሴቶች በወር አበባ ወይ ደግሞ በፔሪድ ሰዓት ሙሉ ለሙሉ ፔኑን ያጠፋል ኩልኮ እንደሰሙ ኩል ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ኩል ፕሮግራም ተጀምሯል። ዛሬ ለሴትም ለወንድም ቆንጆ የሆነ የፀጉር ፕሮዳክት ወደ እናንተ ላደርስ ነው። ምን አይነት ፕሮዳክት ነው፣ ምን አይነት ጥቅሞች አሉት የሚለውን ደግሞ ውስጥ ገብተን አብረን የምናይ ይሆናል። ተከታተሉ። ከበልሽስ እንዴት ነው? ሰላም ነሽ? ሁሉ መልካም በዘፈን ትቀበለኛለህ ብዬ ነበር። እንዴ ሚና አለ እሺ ብለናል ያቺ ሲብስ እንኳን ወደዚሁ ድርስ ወደ አፍሮፒያ ትሬዲንግ እንግዲህ እንኳን በሰላም መጣሽ እንላለን። እንኳን ደህና ጠበቃችሁኝ። ኦፊሳችሁ በጣም ያምራል። ቴንክ ዩ እንግዲህ ፌመሱን ብራንዳችሁ ደግሞ አለ። አዎ ዲፓወርም አለ። አዳዲስ የሚመጡ ፕሮዳክቶች ይኖሩናል። እንጨዋወታለን። እሺ ደስ ይለኛል። ስለዚህ እባክሽ እሺ በቀብራራይ ነው የተቀበልከኝ። አዎ ተመስገን። እንዴት ነው ዘፈኑ ላይ አናይህም? ጠፋ ብለሃል። ትንሽ ጠፋ ብያለሁ። እንደውም አዲሱ የሚኳን አልበም ላይ በፊቸሪንግ እንደውም ከስንት ጊዜ በኋላ የተመለስኩ ይመስለኛል። ትንሽ ጠፋ። 5 ዓመት አይሆንም? አዎ ጠፋ። ከሙዚቃ ርቅ ያለው መሰለኝ። ምክንያቱም ማወቅ እንችላለን። የቴክኒክ ስህተት ነው ብለን እንያዘው። ለጊዜው እንደዛ እንያዘውና ያው ለቆ አይለቅሽም አርት እንመለሳለን ብዬ አስባለሁ። ያው በሚኳን ተመልሳል ማለት ነው። በሚኳን ፊቸሪንግ ትንሽ ተመልሻለሁ። እዛ ዱብ እንላለን። ትንሽ ያዝ እናድርግ ብለን ነው ቢዝነሷን ጠንከር እናድርጋትና አርት እኮ ብቻውን ትንሽ ዋጋ ያስከፍላል። ኢትዮጵያ ውስጥ እንደምታውቂው ሰው ግዴታ የሆነ ቢዝነሶች ላይ ሆነሽ ሆቢሽን አብሮ ለማራመድም ለማንቀሳቀስም ይሆናል ብዬ አምናለሁ። አሁን ለጊዜው ይሄኛው ላይ ነኝ፣ ግን ይሄኛው ቦታ እየመጣ ስለሚመስለኝ መለሳለሁ። ያው ለአድናቂዎችም በዚሁ አጋጣሚ እንድትነግራቸው ብዬ ነው። የእናኑና የቀብራሪ በጣም ብዙ ፋኖች አሉ ብዬ አስባለሁ። በጣም ብዙ ሰው ይወደዋል ዘፈኑን እና ስለዚህ በዚሁ አጋጣሚ መለሳለሁ እያልክ ነው? እንደዛው ጠብቅ እንደው አደራ ስቴይ ቲዩን ይላል ሌላ ፊልም። እንግዲህ አብሌክስ ዲፓወርን በጣም በቃ ሶሻል ሚዲያ ላይ ስታስተዋውቀው እኔም ተመልክቻለሁ። ብዙ ሰዎች ደግሞ ስለ ዲፓወር በጣም ጥሩ የሆነ ፊድባኮች ሲሰጡ አይቻለሁኝ እና ዛሬ እንግዲህ ለተመልካቾችም እኔም እንግዲህ ሴቶች ታውቃለህ ስንሰፋ ከፊት ፀጉራችን ያልቃል፣ ወንዶችም ትንሽ ፀጉራቸው ገባ ሲል ፕሮዳክት ይፈልጋሉ በምን ማሳደግ እንችላለን የሚለውን እና እስኪ ስለ ዲፓወር ከመጀመራችን በፊት ያው አፍሮፒያ ትሬዲንግ ነው የምንገኘው እና መጀመሪያ እስኪ ስለ አፍሮፒያ ትሬዲንግ እናውራ። እሺ አፍሮፒያ ትሬዲንግ ከ12 ዓመት በላይ የሰራ ካምፓኒ ነው። በተለይ ኮስሞቶሎጂ ላይ እና ብረታ ብረቶች ላይ ሜታል ወርክ ላይ ብዙ የሰራ ካምፓኒ ነው። በተለይ ግን ሞሮፍ እነዚህ ከህርብ ጋርና ናቹራል የሆኑ ሬሚዲዎችን በመያዝ ኮስሞቶሎጂ ላይ በደንብ ገፍቶ ብዙ ስራዎችን የሰራ ካምፓኒ ነው። የአፍሮፒያ ትሬዲንግ መስራችና ባለቤት አቶ አለልኝ አምባዬ ለኔ ደግሞ የቅርብ ወዳጄ እንግዲህ ብዙ ስራ ላይ ብዙ እንትኖች ገጸ በረከቶች ነው የሚባለው አበርክቷል። እንደ ሀገርም ብዙ ነገር የሰራ ሰው ነውና እኔ በግሌ ማደንቀው የምወደው ወዳጄ ነውና አፍሮፒያ ትሬዲንግ አሁንም ድረስ ስቲል ሀርቦች ላይ አዳዲስ ነገሮች በማግኘት አዳዲስ ነገሮች ኢንትሮዲዩስ በማድረግ ለማህበረሰቡ ይበጃል የሚባሉ ነገሮችን በተለይ ከጤና አኳያ ከህርብ ጋር ከናቹራል ጋር ባራቀ ሁኔታ ኢንትሮዲዩስ እያደረገ ለማህበረሰቡ እያቀረበ ያለ ካምፓኒ ነው ማለት ነው። አንዱ የሆነው ዲፓወርም ደግሞ ወይ ደግሞ አንቺም እንዳልሽ ወደ ዲፓወር ራሱ ስንመጣ ከተፈጥሮ ጋር ባራቀ ሁኔታ ሃርምፉል የሚባሉ ወይ ደግሞ ጎጂ የሆኑ ኬሚካሎች በሌሉበት ሁኔታ ለሰዎች የፀጉር እድገት ላይ በደንብ የሚጠቅም ሆኖ
ወደ ማህበረሰቡ ኢንትሮዲውስ አድርገናል ማለት ነው። ወደ እሱ ስንገባ እንግዲህ ያው ስናወራ ምንድነው ነገር ባይን ይሄዳል ይባላል እና ፕሮዳክታችን ይህንን ይመስላል። ብዙ ጊዜ ፓኬጂንጉ ትንሽ ለየት ይላል። ሰዎች እንደዛ ይላሉ። ዲፓወር ከተመሰረተ ስንት ጊዜ ሆነ? እንግዲህ አሁን 2ኛ ዓመታችንን ይዘናል። ወደ 2 ዓመት ሆኖናል። ያው የዲፓወር እንግዲህ አመጣጥ ምንድነው? ኤዥያ ላይ እኔ ያኔ መጀመሪያ ጊዜ ሄጄ የፀጉር ፕሮዳክት ሞሮፍ በህርብ ጎበዞች ናቸው ኤዥያኖች። ልክ እንደ ኢትዮጵያ ይሄ ያው የባህል ሕክምና ማለትም ትችላለሽ፣ ግን ሞሮፍ ህርቦቻቸውን ስፔሻላይዝድ አድርገውት አድቫንስድ ቴክኖሎጂ ፕላስ ህርብ ኮንሰፕቶቻቸውን ሚክስድ በማድረግ በደንብ ኢንትሮዲውስ አድርገዋል። እነሱ ነገሮቻቸውን እንደምታውቂው ሜዲሲን ላይ ምናምን በተለይ ኤዥያ ላይ የተሻለ ነገር ነው የሚያቀርቡት። የእውነትም ደግሞ ውጤታማ ነው። አሁን እኔ የሄድኩኝ ጊዜ ትንሽ ቻይና ሲባል ምንፈራት ነገር አለ እና የፀጉር እንትን ህርብ ቴራፒያቸው ሞክር ምናምን ሲባል እፈራ ነበር። ለመድፈር ትንሽ ጊዜ የቆየሁ ይመስለኛል። እዛ በስራ ጉዳይ ነበር ወደ 3 ወር ጓንጆ የቆየሁት የነበረውና ሲቹን አካባቢ እንደዚህ ትናንሽ አሉ የህርብ እንትኖች የተለያየ የጤና ጉዳይ አሉ እንደዚህ ለፀጉር ለእንትን ምናምን ይሰጣሉ ተብሎ የሆነ ወዳጄ ነው ተማሪ ነበር፣ አበሻ ተማሪ። እንደዚህ እኮ ፀጉሬ በጣም ተጎድቶ ነበር ያለ ቀብራሬ ክሊፑን ብታየው ኦልሞስት እንዴ በጣም ዲፈረንት ሉክ ሰጥቷል። እንደዚህ ነበር የምታጠበው ፊቴ ራሱ እንደዚህ ነበር የምታጠበው እና ፀጉር ቆራጩ ራሱ አንተን ከማስከፍል ኃጢአት ይሆንብኛል በልች ችግር የለውም ባለው አየር እንቀሳቀሳል ችግር ምናምን የሚያስብል ነበርና ወንድ ልጅ ነው ኮንፊደንሱ። አክቹዋሊ ለሴትም ለወንድም ኮንፊደንስ ፀጉር ምንም የምንቀልደው ነገር የለም። ትንሽ ደግሞ ወንዶች ላይ ሲሆን ጸነቅ ይለናል። ሁሌ ኮፍያ ማድረግ በቃ እኔ ያኔ ከዛን ጊዜ የለመደብኝ የኮፍያ እንትን አሁን ራሱ አልለቀቀኝም። ብዙ ጊዜ አሁን ሰዎች ሲያገኙኝ ኮፍያ ያደርጋለሁ እና እንዲህ ፀጉር አሁንም ተመታ እንደ ብላ ይላል። ለሁሉም እንዲህ እያልሽ ነው ትሄጂ አራለ ዲፓወር ለዘላለም ይኑር እያልሽ ታልፊያለሽ። ግን እንትን ነው በቃ አዲክትድ ትሆኛለሽ። አንዴ ኮፍያ ከጀመርሽ ደግሞ እንትን ያደርጋልና ያኔ ነው እኔ ጥሩ ለውጥ አምጥቶልኛል። ግድ የለውም ሞክረው፣ ህርብ ብቻ ነው ይሄ ኬሚካል ምናምን የምትፈራው ነገር አይደለም የሚለውን ነገር እንትን ካለኝ በኋላ ለመሞከር የወሰንኩት። ከዛ ከሞከርኩትም በኋላ ተመስገን መጀመሪያ እንዳልኩሽ ባላምንም እንደ ቻይና ብፈራ በጣም ጥሩ ውጤቶች ከጊዜ ሂደት እያየሁበት አዳዲስ ፀጉሮች ቦርን አድርጎ ጠንካራ አሪፍ የሚባል ነገር ያገኘሁት ማለት ነው። ያቺ ያገኘኋት ነገር ናት ዛሬ አድርጋ ተመንድጋ ከአፍሮፒያ ትሬዲንግ ባለቤት ጋር እንዳልኩሽ ከአቶ ወለልኝ ጋር ሀርብ ላይ የምነሱ ስለሚሰሩ ለምን ይሄንን ነገር ወደ ኢትዮጵያ ኢንትሮዲውስ አናደርግም፣ ከነሱ ጋርም እንዴት ነው ያለውን ነገር ኮሚኒኬት አድርገን መስራት የምንችለው የሚለውን ነገር ካወሩ በኋላ ከኛ ጋር እርስ በርስ ዲስከስ ከተደረገ በኋላ ከነሱ ጋር ኮሚኒኬት ለመደረግ ተሞክሮ ኢንግሪዲየንቶቹ ወደ ኢትዮጵያ እንዲመጡ ሆኖ ፓኬጂንጉ ኤቭሪቲንጉ በራሳችን ስያሜና በአፍሮፒያ ትሬዲንግ ስም ሆኖ ለማህበረሰቡ የበቃው ማለት ነው። ይሄ ነው ታሪኩ። ጅማሬም መጨረሻውም ደግሞ ያማረ ወደ ፕሮዳክት ተቀይሮ ለማህበረሰባችን ኢንትሮዲውስ ሆኗል። ያው እንደ ዲፓወር እንዳልኩሽ አይከኑም ራሱ እንደምታየው ዘ ላስት ፕሮዳክት ቢፎር ትራንስፕላንቴሽን ነው። ይሄ የራሳቸው የኤዥያኖቹ ኮንሰፕት ከንቅለ ተከላ በፊት የመጨረሻው ሙከራችሁ ይሁን እስቲ በተፈጥሮ ሪጁቭኔት ለማድረግ ዶርማንት ኤሪያውን አክቲቬት ለማድረግ እንሞክር የሚል ኮንሰፕት ነው ያላቸው። ይገርምሻል ዲፓወርን የጀመርን ሰሞን ሰዎች በጣም አስቸጋሪ ነገር ነበረ። ምክንያቱም ሰዎች ያላቸውን የፀጉር ለውጥ ቴስቲሞኒ እስከምንሰጥ ወይ ደግሞ ሰዎች ለውጣቸውን መጥተው እስከሚናገሩ ድረስ ሰዎች ይወስዳሉ። ግን እንደየመልካችን ነው ባይዘው ውጤቱ። አሁን ለምሳሌ የታይም ስኬጁል ነው የምልሽ። ለምሳሌ አንቺ በጄኔቲክስ ሊሆን ይችላል የፀጉር ችግር ያለብሽ፣ እኔ ስትረስ ሊሆን ይችላል፣ ከሌ የተለያየ ኬሚካል ሪያክሽን ተፈጥሮበት በፐርም በጄል በምናምን ሊሆን ይችላል። አንዳንድ ሰው አሎፔሺያ ሊሆን ይችላል፣ ይሄ ላሽ ወይ ምናምን በምንላቸው አይነት ነገሮች። የሌላ ሰው ደግሞ ይሄ የተለያዩ የቆሻሻ ያለበት ኢንቫይሮንመንት በዛ የተነሳ የተጎዳ ሊሆን ይችላል። እንደየሰው የተለያየ የፀጉር ኬዝ ስላለው ታይም ኢንተርቫሉም
ተፈጥሮ አይደለ ተፈጥሮ ነው ሪያክት የሚያደርገው ሶ ይሄ ምንድነው የሚያደርገው ላይክ ሀርቦቹ ሻምፖ እስከዛሬ ድረስ የተጠራቀሙ ቆሻሻዎች ከፎሊክሎች ዲፕ ዳውን በመግባት እንዲያጸዳው እንዲወጣ ነው የሚያደርገው ቅባቱ ደግሞ ኦሬዲ በደንብ የተሻለ ኮምፕሊትድ ፉድ ስለሆነ እሱ ገብቶ ስለሆነ ፊድ የሚያደርገው ዶርማንቱን ልክ እንደ እጽዋት ማለት ነው ፀጉር እንደ አዲስ ፊድ ሆኖ ስለሆነ የሚነሳው የኔና የሱ ችግር የኔና ያንቺ ችግር አንድ አይነት አይደለም ኢን ኔቸር በተፈጥሮ ሶ የሚወስደው የታይም ኢንተርቫል የተለያየ ይሆናል ማለት ነው በዛ የተነሳ የሆነ ሰዎች ይመጡና ከዛ እንዳልኩሽ ቴስቲሞኒ ማግኘት ስንጀምር የሆነ ሰው እኔ በአንድ ወር ውስጥ የሚገርም ለውጥ አመጣልኝ ይላል የሆነ ሰው እኔ በሁለት ወር እኔ 5 ወር ይላል ሶ በዚህ ታይም ኢንተርቫል ውስጥ አንዳንድ ሰዎች ይወስድና ቶሎ ይፈልጋሉ ለውጥ አብዛኛው ሰው ነው እንደዛ የሚፈልገው አንዳንድ ሰው ይወስድና በሳምንት ደውሎ እንዴ ምንድነው ጉዱ ሳምንት ሆነኝ እኮ ይልሻል ላይክ ተረጃቸዋለሽ ከመጓጓት ከመፈለግ ግን እንደየፀጉራችን ችግርና ሁኔታ ግን የተለያየ ታይም ኢንተርቫል ይወስዳል ግን እሱን ሲገዙ እነሱ ለነሱ ኢንፎርም ታደርጓቸዋላችሁ ማለት አሁን ለምሳሌ ዲፓወርን መጥቶ አንድ ሰው ሲገዛ እንዳልኩ የተለያዩ ኮዞች ሊኖረው ይችላል ኤግዛክትሊ እና እንደ ኮዙ ለምሳሌ በጄኔቲክ ቢሆን የተጎዳው ፀጉሩ ለሱ ሰው በዚህ ድረስ ጊዜ ድረስ ነው ፀጉር የሚያበቅለው ብላችሁ ነው የምትሸጡላቸው ወይስ እንዴት ነው አሁን እንዴት ነው መሰለሽ አብዛኛውን ጊዜ እንትን ነው የምትወስጂው ሬሾ ነው የምትወስጂው አሁን ለሁሉም ተመሳሳይ ታይም ኢንተርቫል እንዳልኩሽ መስጠት ከባድ እንኳን እንደዚህ አይነት ፕሮዳክት አይደለም ፋርማሲቲካል የሆኑ መድኃኒቶች እንኳን እንደው የጨጓራ ነው የሆነ ነገር እንኳን ብትወስጂ ላንቺ ቶሎ አክቲቭ ሆኖ የሚሰራው እንደ ለኔ አክቲቭ ሆኖ ላይሰራ ይችላል ሶ እንደየ ባዮሎጂካል ሪአክሽናችን ይለያያል እሱ ግን ምንድነው ሬሾ ስትወስጂ ራሳቸው ኤጂያኖቹ የሰጡን ሬሾ አለ እኛም ያገኘነው ሬሾ አለ ሶ አብዛኛው ኦልሞስት ከ70% በላይ ያገኘነው ሬሾ ነው አድቫይስ የምናደርጋቸው አብዛኛውን ጊዜ ከወር በኋላ ወይ ደግሞ እንዴ ነው አንድ ወር ከተጠቀሙት በኋላ አብዛኛው ላይ ይሄ ጠንከሬ ማለት ብዛት ላይ ወይ ደግሞ ቤቢ ሄሮች ቦርን የማድረግ ነገር አለ እንዳልኩሽ ይሄ አብዛኞቹ ላይ ኢንትሮዲዩስ የሚደረገውን ነገር እስቲ ወር ያክል ተጠቀሙትና ከወር በኋላ አንዳንድ ነገሮች ማየት ትጀምራላችሁ የሚል ነገር ነው የምንሰጣቸው ግን እንዳልኩሽ ደግሞ አንዳንድ ሰዎች ምን ያደርጋሉ አይ ወርም አለፈኝ ምናምን ይላሉ ልክ ናቸው እኛ ትልቁን ሬሾ ሰጠናቸው ነው እንጂ እኩል አይሆንም እንዳልኩሽ ያንቺ 2 ወር 3 ወር ቆይቶ ሊሆን ይችላል የሆነ ነገር ማሳየት የሚጀምረው የሱ ሌላ ይሆናል ታይም ኢንተርቫሉ የገሌ ሌላ ይሆናል ግን እነዛን 70% የወሰድነው ሬሾ የተሰራን ኤክስፐሪመንት ተይዞ ግን እስቲ ወር ያክል ተጠቅመውት ከዛ ያለውን ነገር ኤክስፔክት እንዲያደርጉ ነግራቸዋለን ማለት ነው አሁን ለምሳሌ አሁን አንተ የጀመርከው ከራስህ ተነስተህ ነው የራስህን ፕሮብለም ሶልቭ ለማድረግ ስትሞክር ነው ይሄንን ፕሮዳክት ያገኘውና እስቲ አንተ ምን ያህል ጊዜ ፈጅቶብሃል ፀጉርህ ድሮ ከነበረው አሁን ለመምጣት ምን ያህል ጊዜ ፈጅቷል እኔ ያለመዋሸት ዓለማችን ላይ አይ ቲንክ አለ የተባለውን የፀጉር ሙከራ በሙሉ ሞክሬያለሁ ማለት ይችላል ያለምንም ማጋነን በቃ ለፀጉር ይሰራሉ የተባሉትን በፕሮዳክትም ደረጃ ባንዳንድ በቃ ይሄ ይሆናሉ የሚባሉትን እንደዚህ ብሎ አሁን ፕሮዳክት መጥራትም የፀጉር ጉዳዮችን ሙላ መጥራት ያው እንደው ስራም እንትን ቢዝነስ ላይም ሆነሽ የሌላ ስራ ላይ ያሉትን እንትኖች ጋር መነጋገር ወይ ደግሞ መነካካት እንዳይሆንብኝ እንጂ አብዛኞቹ ነገሮች ሞክሬ ነበር ይታወቃል ብዙ ሰው ያውቃል ግን ለውጥ እኔ ላይ አልመጣም ወይ ደግሞ ለውጥ አላገኘሁበትም የዛን ያክል ሳቲስፋክት የሚያደርግ ነገር አላየሁበትም ሶ ይሄንንም ነገር እንዳልኩሽ ያኔ ስሞክር አመኘበት አልነበረም እንደው ሞክር ከሚል ሐሳብ የመጣ ግን ያ ነገር ለኔ ሲሰራ ኦልሞስት የመጀመሪያዎቹ ጊዜዎች ለምሳሌ ወር ከምናምን ጊዜ እንደዚሁ ነበረ ብዙም ለውጥ አላየሁበትም ነበረ ከዛ በኋላ ግን ነው ላይክ በደንብ ዲሲፕሊን ይፈልጋል ኮንሰንትሬት ሆነሽ ዲሲፕሊን ሆነሽ ለመጠቀም ያለብሽ የሚባለው ነገር በእኔ ይቻላል ከዛ በኋላ ነው ስሩ ታይም ቤቢ ሄሮች ቦርን ማድረግ በደንብ ስትሪንግዝ ማየት የማደግ የመፋፋቱን ነገሮች እያየሁ የመጣሁት ሶ እኔ ኦልሞስት በ3 ወር ውስጥ የሆነ ለውጦች አይቻለሁ ከዛ በኋላ ግን በደንብ የተሻለ የሚባለው ለውጥ ዊዝን 5 months በደንብ ክሊር የሚታይ አይነት ለውጥ አምጥቼበት ነው አሁን ያለውን ስቴጅ አይተዋል ማለት ነው በ5 ወር ውስጥ ኦልሞስት በ5 ወር ውስጥ ጥሩ ነገር አይቻለሁ ግን የመጀመሪያውን ኢንትሮዲዩስ የሚደረጉ የሆኑ ስቴፕ ባይ ስቴፕ የሚባሉትን ለውጦች ግን ዊዝን
3 months አይቻለሁ። ሶ ይሄ የኔ እንትን ቴስቲሞኒ ነው ወይ ደግሞ የኔ ኤክስፒሪየንስ ነው። ከዛ ደግሞ እኛ ጋር መተው ቴስቲሞኒ የሚሰጡትን ሰዎች ካየሻቸው ዊዝን 1 ወር ባልሞላ በ3 ሳምንት ውስጥም የሆነ ነገር አይቶ የሚመጣ ሰው አለ። ቴስቲሞኒ ሲሰጥ ትሰሚያለሽ። በወር ከምናምን የሚልሽ አለ፣ በ2 ወር የሚልሽ አለ። በቅርብ እንደውም የሆነች እናት ለልጇ ከባህር ዳር ላሽ ላይ ባንዴ በ2 ሳምንት ነው በ3 ሳምንት ላሹ ጠፍቶ ሙሉ ሆኖ ያሳየነው ቪዲዮ አለ። ከዚህ በፊትም አንድ ሰው አለ እንደዚህ በጣም ትልቅ የሚባል ሰፊ የሚባል ላሽ እንደውም ከሌላው የፀጉር እንትን ያስፈራላል። ሞሮፍ ስኪን በሚመስል ደረጃ ወይ ደግሞ ቆዳ በሚመስል ሁኔታ ሙሉ ለሙሉ የማይበቅል የሚመስል እንትን ነው የምታየው። ግን እንደነዚህ አይነት ኒውትሪሽኖች እንደነዚህ አይነት ኸርባሎች ብዙ ጊዜ ባክ ያደርጉታል። ግን አንዳንድ ሰዎች ሌላ ደግሞ እንትን የሚሳሳቱት ነገር ምንድነው? በጣም ቶማች ዶርማንት ከሆነና በጣም ቶማች የተጎዳ ከሆነ ትንሽ ታይም ይወስዳል ወይ ደግሞ ታይም ወስዶ የዛን ያክል ለውጥ ላይታይ ይችላል። ለዛ ነው ዘ ላስት ፕሮዳክት ቢፎር ትራንስፕላንቴሽን ያለው። እንደው ሄዶ ይሄ ካልሆነ ወደዛኛው ስታጅ ይሄዳል ነው። አንዳንድ ሰው መጥቶ ግዴታ መሆን አለበት ይልሻል። ያው ይሄ የፈጣሪ ቃል አይደለም። ለሁሉም ሰው እኩል ፕሮሚስ አትገቢ። ግን ከስከዛሬው ፕሮዳክቶች ግን የተሻለ ለውጥ ግን አግኝቷልም። ብዙ ቴስቲሞኒም አግኝተናል። በኮንፊደንስ የምናወራው እሱ። በጣም አሪፍ። ዲፓወርን አሁን ስትአብራራለን እንዴት ነው አጠቃቀሙ? ሰዎች እንዴት ነው መጠቀም ያለባቸው? ውስጡ 2 ፕሮዳክቶች አሉ። አጠቃቀሙ እንዴት ነው? እሺ ኦፕኒራችን ፓኬጂንጉ ደስ ይላል። አይ ሶፋር ብዙ ሰዎች ይወዱልናል ፓኬጂንጋችንን። እንደምታየው ፓኬጃችን ውስጥ አድቫንስድ ሻምፖ እና ሄር ግሮዝ ቡስተር ኦይሉ ይኖረዋል ማለት ነው። ሻምፖን በመጀመሪያ ጊዜ ሲወስዱ ከሻምፖ እንዲጀምሩ ነው ሪኮመንድ የምናደርገው። ከሻምፖ እንዲጀምሩ ለምንድን ነው የምናደርገው? እንዳልኩሽ ሞሮፍ ጎጂ የሚባል ሃርምፉል የሆኑ ኬሚካል ፕሮዳክቶች ስለሌሉበት በዚህ ሲታጠቡ እንዳልኩሽ ይሄ ብዙ መታጠቢያዎች አሉ ለመታጠቢያነት። ግን የትኛውም መታጠቢያ ስትጠቀሚበት አንደኛ ሰልፌት ወይ ደግሞ ሰልፈክታንት ኤጀንት ያለው ነገር ብዙ ጊዜ እንደ ጎጂ ነው የምናየው። ከእንደነዚህ አይነት ኬሚካል ብቻ በአጠቃላይ ያሉት ሃርምፉል የሚባሉ ኬሚካል ውጭ ሲሆን ከተፈጥሮ ብዙ ሳትርቂ ያለውም የራሱ አድቫንቴጅ አለ። ሲቀጥል ደግሞ የዲፓወር ሄር ኬር ሻምፖ ምንድን ለየት ያደርገዋል ከሚለው ደግሞ ስንሄድ ብዙ ጊዜ በዚህ ሻምፖ የሚታጠቡ ሰዎች ምን ይሉናል መሰለሽ? ወስጄ ስታጠብበት ቀዘቀዘኝ ወይ ደግሞ ጭንቅላቴን የመብረድ ነገር ተሰማኝ ይላሉ። ምንድነው የሚያደርገው? ሲያዘጋጁት የኸርባል ሬሚዲው ሲዘጋጅም ኮንሰፕቱ ምንድነው? በፀጉራችን ቀዳዳዎች ውስጥ ያሉትን ቆሻሻዎች ዲዞልቭ አድርጎ ፑል አውት የማድረግ ፓወር አለ። የትኛውም ነገር ስትታጠቢበት ከላይ ያለውን ኤፒደርሚስ የሚባለውን ሌየራችንን ያጸደዋል እንጂ እቺ ዲፕ ያሉትን ቆሻሻዎች አሁን ለምሳሌ ሰው ፌሻል ይሰራላ። ፌሻል ሲሰራ አፍንጫችን እንደዚህ ሲደረግ ሲጫን፣ ፊታችን ሲጫን ነጫጭ ነገሮች የመውጣት፣ ፌሻል ሲሰራ በብረቶች እንደዚህ ፑሽ ሲያደርጉት ነጫጭ ነገር የመውጣት ነገር አለ። ጭንቅላታችንን ፌሻል አንሰራውም አይደል? ያው ሪያሊቲ። እነዚህ ዲፕ ዳውን ያሉ ነገሮች ቆሻሾች ብዙ ጊዜ በኖርማል መታጠቢያዎች ፑል አውት ሆኖ አይወጡ። ለየት የሚያደርገው እነዚህን ቆሻሾች ፑል አውት አድርጎ ማውጣት ይችላል። ለፀጉር እድገት ስታስቢ ወይ ደግሞ ለፀጉርሽ ጤና ስታስቢ መጀመሪያ ከመታጠቢያሽ መጀመሪያ ያለብሽ የሚል ኮንሰፕቱ። በምን አይነት መታጠቢያ? አንደኛ ጎጂ የሆኑ ኬሚካል የሌለው ፕሮዳክት ወሰድሽ፣ ኸርባል የሆነ ፕሮዳክት ወሰድሽ። ከዛ በኋላ ግን መስራት ላይ ደግሞ በደንብ ዲፕ ዳውን ገብቶ ካጸዳለሽ በኋላ ለዚህኛው ለምግቡ ሬዲ ሆነ ማለት ነው። በደንብ ወደ ውስጥ በመግባት በደንብ ፊድ መሆን በደንብ ደግሞ ዶርማንቱን ኤሪያ ሪጁቭኔት ማድረግ ይችላል ማለት ነው። ለዚህ ነው በዚህኛው ሻምፖ እንዲጠቀሙ ሪኮመንድ የምናደርግበት ማለት ነው። ከዚህኛው ሻምፖ እንዲጠቀሙ የምናደርገው ሞስት ኦፍ ዘ ታይም በሳምንት 1 ጊዜ ወይ በዛ ከተባለ ከፊት ለፊታቸው 3 ቀን እየዘለሉ በየ3 ቀኑ ወይ ደግሞ ፊት ለፊታቸው 3 ቀን እየዘለሉ በሳምንት 2 አይነት ስቲሜት እናደርጋለን። ከዛ ቅባቱን ደግሞ እንደምታየው ኦልሞስት ኮምፕሊት ፉድ በሚባል ወይ ደግሞ ኮምፕሊት ኒውትሪሽን በሚባል ጭንቅላት ውስጥ ገብቶ በደንብ ፊድ በማድረግ የደከመውን ሌየር ወይ ደግሞ የደከመውን ኤሪያ
ከዶርማንት ወደ አክቲቬት ወይ ደግሞ ሪጁቭኔት እንዲያደርግ ነው የሚያደርገው ማለት ነው። ሶ እቺኛዋ ምንድነው ፓወሯ ያው ሪስታርት ማድረግ በሚለው መያዝ እንችላለን። ስለዚህ ኸርብ ነው፣ ይሄም ኬሚካል ፍሪ ነው። ሶ ኤቭሪ ዴይ ማታ ማታ ላይ ቀለል ባለ ወይ ደግሞ ሳሳ ባለ ሁኔታ ተቀብተውት ከ2 እስከ 3 ደቂቃ ድረስ የራውንድ ኦፍ ማሳጅ የሚባለውን ማሳጅ እንዲያደርጉ ሪኮመንድ ይደረጋል። መግቢያው ላይ ያልከኝ ነበረ the last product before transplantation ያልከኝ ነበርና ትራንስፕላንቴሽን ከመጠቀማቸው በኋላስ አሁን ለውጥ የማያገኙ ሰዎች አሉ አይደለ? ፀጉራቸው የሚሳሳ አለ። ኦልሬዲ ፀጉሩ በቅሎ ግን ደግሞ የሚሳሳባቸው እነሱስ ይሄን ፕሮዳክት መጠቀም ይችላሉ? በጣም ቆንጆ ጥያቄ ነው። አክቹዋሊ ምንድነው እኛ the last product before transplantation ስንል እንደው የመጨረሻው ሰው የሚሄድበት መንገድ ወደ ንቅለ ተከላ ይሆናል። ከዛ በፊት ግን በእንደነዚህ አይነት በተፈጥሮ በበለጸጉ ወይ ደግሞ እንደዚህ በደንብ ኒውትሪሽናቸው እንደዚህ ኤዥያን ኦልሬዲ የአድቫንስድ ቴክኖሎጂ ፕላስ የኸርብ ኮንሰፕት ያለውን ነገር ወደዛኛው ወደ መጨረሻው ማክሲመም ወደሚያስቡት ነገር ከመሄዱ በፊት እንደው እነዚህን ይሞክሩ የሚል ሐሳብ የነሱን የኤዥያኖቹን ሐሳብ አመጣን እንጂ ትራንስፕላንት ከተሰሩ በኋላ ብዙ ወዳጆች ይመጣሉ። ለኔም ይሆናል የሚል ጥያቄ አለ። ለዛም ነው ጥሩ ጥያቄ ነው ያልኩሽ። አዎ ከተሰሩ በኋላ ዞሮ ዞሮ እንዳልኩሽ ይሄ ነገር በደንብ ከማጽዳቱ ውጪ ይሄኛው ኒውትሪሽን የተተከለውን ኤሪያ በደንብ እንዲጠነክር እንዲበዛና ኦሬዲ ከተተከሉ በኋላ ደካማ እንትን ናት ኦሬዲ በደንብ እስከሚጠነክር ድረስ እሱ ላይ ለማጠንከርም ሆነ ለማብዛት በደንብ እየመረጡት መጥተዋል። ይህንን በምንድን ያየው የመጀመሪያ ጊዜ እንዳልኩሽ ኤክስፐሪመንት እስከምናደርግ ድረስ ከነሱ ከጃይኖቹ ነበር የምንጠይቀው። ኤክስፔሪየንስ ስላላረግነው እንዳልኩሽ እኔ በራሴ ያየሁት ነገር ስላልሆነ ብዙ እንትን አላልንም ነበረ። ግን ሶፋር የሆኑ ሰዎች እየወሰዱ በደንብ የመጠንከር የመብዛት አዳዲስ እንትኖችም ለውጦችም የማግኘት ነገር እያዩ ሲመጡ አሁን ሪኮመንድ ማድረግ ጀመርም ማለት ነው። ሶ አፍተር ትራንስፕላንቴሽንም ይሰራል ያግዛል ማለት ነው። እንደዛ መያዝ ይችላል። ይሄ አሪፍ ዜና ይመስለኛል። እስቲ እንግዲህ ዲፓወርን ደግሞ ተጠቅመው ብዙ ሰዎች ለውጥ አምጥተዋል። የሰው ፊድባክ በ2 ዓመት ውስጥ ምን ይመስላል የሚለውን እናንሳ። ተመስገን በጣም ጥሩ ነው። በጣም የሚያስደስት ነው። እንዳልኩሽ ሶሻል ሚዲያ ፕላትፎርሞቻችን ላይ ገብተሽ በደንብ ጥሩ የሚባሉ ቴስቲሞኒዎች ማግኘት ትችያለሽ። ደስ የሚለው እንዳልኩሽ ላሽ የሚባለውን ነገር ላይ የመዳን ወይ ደግሞ ለውጥ የማምጣት ነገሮች አይተናል። ተመስገን። ፀጉር ገብቶ ወይ ደግሞ ባዶ የሆነ ወይ ደግሞ ወደ ራሰ በረሃነት የደረሱ ወንድሞቻችን እነሱ ላይ ለውጥ የማምጣት ሴቶች በተኩስ በሂውማን ሄር ምናምን ተሰባበረ ተነቃቀለ ያሉ እንዳለ እህቶቻችን ቆንጆ ለውጥ የማምጣት ነገር አይተናል። ሶ ይሄንን ስናይ አሁን በደንብ በኮንፊደንስ ተመስገን የምንልበት ደረጃ ላይ ደርሷል ብለን እናስባለን። ከዛም ውጭ ደግሞ በየጊዜው የተሻለ ነገር እያደረግነው ነው እየመጣን ያለ ነው። ሶ ሪብራንድ ይደረጋል ሁልጊዜ። ሶ አዳዲስ ኤክስፐሪመንቶች ሲጨመሩበት እነሱን ሪብራንድ እያደረግን የተሻለ እያደረግነው ፕሮዳክቱን እየመጣን ነው። ሶ በሱ ነው አንድም የተለየ ነገራችን። ሶ ተመሳሳይ ነገር እያያዝን አልመጣንም። ኢቨን ፕሮዳክቶቹ ኢንግሪዲየንቶቹ እንዳለ ይገርምሻል በጣም ዲፕ ነው እንትናቸው ሳይንሳቸው። ያው እኔ ሳይንሱን ይዛን ያክል እንደ ኬሚስቶቹ ዲቴል መግባትም ያው ማውራትም ስለማልችል ነው እንጂ አሁን ኢንግሪዲየንቶቹ ላይ ብትመጪ ኦይሎቹ ላይ ምናምን ዲኤችቲ ብሎከር ማለት በጣም ለፀጉር እድገት አንዱ ወሳኝ ከሚባሉ ኤሌመንቶች ውስጥ ለምሳሌ እንደ ፐምኪን ሲድ ማየት እንችላለን። ኢቭን አንዳንዶቹ እንደ ሮዝመሪ ቲትሪ ኤሌመንቶቹ ለምሳሌ በስቲም ዲስቲሌሽን ነው የወጡት። አንዳንድ ኤሌመንቶቹ ደግሞ በኮልድ ፕሬስ። እነዚህ ስታይ የዚህን ያክል በጣም እያንዳንዱ ዲቴል ላይ ተጨንቆ የተሰራ ነው። እሱን ደግሞ አፕግሬድ እያደረግን ለሰዎቻችን የተሻለ ነገር እያቀረብን ይመስለኛል። ሰው ፕሮዳክቱን ተጠቅሞ ቢያቆም ፀጉሩ መልሶ እዛው ላይ ነው የሚቀረው ወይስ ደግሞ ድጋሚ ግዴታ መጠቀም የሚኖርባቸው ነው ወይ? እሱን እናት አንዱ ሴሊንግ ፖይንታችን ወይ ደግሞ ሁልጊዜ የምንናገረው ደስ እያለን ከምንናገረው ነገሮች ውስጥ አንዱ ይመስለኛል።
ሀርባል መሆኑ ከተፈጥሮ ብዙ አለመራቁ እና ኦልሬዲ ፊድ የምናደርገው ነገር የተፈጥሮ ኤሌመንቶች መሆኑ እዚህ ጋር ነው የሚጠቅመው። እጽዋት ብዬሻለሁ፣ ፀጉርን ከእጽዋት ጋር ያያይዙታል ኤዥያኖች በተለይ። አሁን ለምሳሌ የደረቀን እየደከመ ያለን የእጽዋት አካል በደንብ ፊድ ስታደርጊው በተፈጥሮ ሁኔታ ነው መቼስ ፊድ የምታደርጊው። ትንሽ ኬሚካል በሆነ ሁኔታ ወይ የሆነ ነገር ብትሰጪው ለተወሰነ ጊዜ ያው በዛ ኬሚካል ሪያክሽን ወይ የተወሰነ ነገር ለውጥ ሊያሳይሽ ይችላል፣ ግን አይቆይም አይደለ? የተፈጥሮ ነገር ግን ሲሆን ብዙ ጊዜ በትክክለኛው መንገድ ይበቅላልም ይቆያል። ስለዚህ አንዱ ደስ እያለን ከምንናገረው ነገር ውስጥ ይሄ ነው። ሄር ሪጁቭኔት ካደረገ አክቲቬት ካደረገ በኋላ ዲፓወርን አይፈልግም። ናቹራሊ ሪጁቭኔት ካደረገ በኋላ ዲፓወርን አይፈልግም። ከዛ በኋላ ግን ምን ሪኮመንድ እናደርጋቸዋለን? ፀጉራቸው ሪስታርት ካደረገ መልሶ ሲስተሙ ከተስተካከለ በኋላ ይሄ መነቃቀል፣ መሰባበር፣ አዳዲስ ፀጉሮች እነሱ ከጠፉ በኋላ አዳዲስ ፀጉሮች ቦርን ካደረጉ በኋላ ዲፓወርን ብንተወስ ይችላል። ግን ምን መክራቸው ኦልሬዲ ሰውነታችን ምን ለመደ? የተፈጥሮውን ሁኔታ ለመደ። ይህንን የለመደውን ነገር ከኬሚካል ወይ ከአንዳንድ ነገር ስለራቀ ከዚህ በኋላ በቻሉት መጠን ኬሚካል ፍሪ የሆኑ ሻምፖዎችን እንዲጠቀሙ፣ የሚጠቀሟቸው ቅባቶች ደግሞ ሞሮፍ የተፈጥሮ እንዲሆኑ ለምሳሌ እንደ ኮኮናት ወይ አርጋን ወይ ሞሮፍ ፒውር የሆኑ ነገሮች ብቻ እንዲጠቀሙና ሪዘርቭ እያደረጉት እየተንከባከቡት በዛ እንዲቀጥሉ ምን መክረው። አብዛኞቹ የኛ ጋር የሚመጡ ቴስቲሞኒዎች እንደዛ ናቸው። ከበቀለ በኋላ ይኸው በተፈጥሮ እየቀጠሉ ነው እየኖሩ። ይሄ አንድ ደረታችን ነፍተን ከምንናገረው ነገር ውስጥ አለ። እዚህ ቢዝነስ ላይ ከገባክ በኋላ እንግዲህ ተመሳሳይ ቢዝነሶች አሉ ፀጉርን ባማከለ እና ምን አይነት ቻሌንጆችን አጋጥመሃል የሚለውን እናት። ክላይንት ቶሎ የመጓጓት ነገር እንደው በጣም ትልቁ ያስተናገድነውና ያሳቀን ይመስለኛል። በ3 ቀን በ4 ቀን ብዙ አለ፣ ግን የመጀመሪያው ሰሞን የደነገጥንበት የሳቅንበት ይመስለኛል። ምክንያቱም በ3 ቀን ውስጥ ታምር ሊፈጠር አይችልም። 3ኛው ቀን ደውሎ ሄሎ ቀልድ ነው ስራ ነው የያዛችሁት እናንተ? 3 ቀን ሙሉ ይሄው የተጠቀምኩኝ። ከዛ 3 ቀን ማናውቀው 3 ቀን አለ እንዴ? 3 ቀን ሙሉ ሲላት ገባሽ? 3 ወር ሙሉ ነው የሚመስለው። 3 ቀን እርግጠኛ ነህ ቀን ነው ወንድም? ያልሰማኸኝ መሰለኝ። 3 ቀኔ ነው ይሄው 3 ቀኔ ምንም ለውጥ የለም። እኛ እኮ ቢያንስ እንኳን ወር 2 ወር የሆነ ነገር እኮ ለማየት ጊዜ ይፈልጋል። ኦሆ ቀልድና እንዲያዛችሁ 3 ቀኔ ነው እኮ ሲሪየስሊ በጣም በቃ እንደዚህ እንትን የሚሉ ሰዎች አሉ። ግን ትረጃለሽ። ገስት ኢዝ ኦልዌይስ ራት። ይሄ አንዱ አይከናችን። ደንበኛ ሁልጊዜም ክቡር ነው፣ ሁልጊዜም ልክ ነው። ያለውን ነገር ተረድተሽ አስረድተሽ እንትን ትያለሽ። እንደነዚህ አይነት ቻሌንጆች አሉ። አንዳንድ ሰው አግሬሲቭ ሆኖ ይመጣብሻል። ምንድነው እኔ እንደዚህ ምናምን ይልሻል። ትረጂዋለሽ። ከመጓጓት ነው። አሁን እንዳልኩሽ ነገሮችን እንረዳለን። ያለውን ነገር መክረን ያለውን እውነታ አስረድተን እንደዚህ እንሸኛለን። እሱ ትንሽ እንትን ያደርጋል፣ ቻሌንጅ ያደርጋል። እስቲ ዲፓወር እንግዲህ አሁን የፀጉር ማሳደጊያ ፕሮዳክት ነው። ከዚህ በኋላስ ምን አይነት አዳዲስ ፕሮዳክቶችን ይዛችሁ ለመምጣት አስባችኋል? ብራንችስ ለመክፈት አስባችኋል? እሱና ይገርምሻል እንደ እንትን ሆኖ እንደ ድል ሆኖ አሁን ከነገ ጀምሮ ወይ ደግሞ ከኔክስት ዊክ ጀምሮ ሪሊዝ የምናደርገው አዲስ ፕሮዳክት አለ ኢንትሮዲውስ የምናደርገው እና አይ ቲንክ እድለኛ ነሽ። ጥሩ ሰዓት ነው የመጣሽው። እሱንም ጥሩ ያስተዋውቅልናል ብዬ አስባለሁ። ደ አንቲግሬ ትባላለች። ደ አንቲግሬ ኦልሬዲ የዲፓወር ፋሚሊ ነው። አሁን ዲፓወርን ካየሻት ያው ደፓወር ናት ወይ ደግሞ ዲፓወር ነው። ያኛው ደግሞ ዲ አንቲግሬ ወይ ደግሞ ደ አንቲግሬ። ሁሉም ሰው እንደ አባባሉ ይለያያል። እሱ ደግሞ ምንድነው እንደዚሁ እዚህ ቤት ውስጥ በተሻለው መጠን እንዳልኩሽ ኬሚካል ፍሪ ወይ ደግሞ ጎጂ ኬሚካሎች በማይጨመሩበት ሁኔታ ሞሮፍ ከህርብ ጋር ከተፈጥሮ ጋር የሚሰራ ቤት ነው አፍሮባይ ትሬዲንግ። ስለዚህ አሁን ደግሞ ይሄኛውን ዳንቲግሬን ኢንትሮዲውስ እናደርግ ሰዎች በጣም ደስተኛ ሆነው ይመጣሉ ብለን የሰውን ችግር አግኝተናል ብለን የምናስበው ምንድነው? አንደኛ ሻምፖና ውስጡ መታጠቢያ ይኖረዋል። ሻምፖ ምንድነው የሚያደርገው? ያው እንደሌላው ጊዜ በሱ ሲታጠቡ ያቀልማል ወይ ደግሞ ባክ ቱ ብላክ የሚል አይከን ያለው እዚህ ላይ the last product before transplantation አይከኑ እንደሆነው ለዲፓወር ለዳንቲግሬ ደግሞ ባክ ቱ ብላክ የምትል ኮንሰፕት ነው የሚኖረው። ወደ ጥቁር ፀጉር
አብዛኞቻችን ጥቁር ወይ ደግሞ ኔቸሯን ከለር ነው ሞሮፍ የምንፈልገው እና ሻምፖ ወደዛኛው ወደ ጥቁር የሚመልስላቸው ሆኖ ግን ከስከዛሬው ፕሮዳክት ምን ይለየዋል የሚለውን ጥያቄ ካመጣሽልኝ ከስከዛሬው ምንድን ነው የሚለየው? አንደኛ ረጅም ጊዜ ጠቁሮ ይዞ የመቆየት ባህሪ ያለው፣ ሁለተኛ እነዚህ ጎጂ ኬሚካሎች ስለሌሉት እነዚህ አሞኒያ ፍሪ ነው፣ ሰልፈክታንት ኤጀንት የለውም፣ እነዚህ አላስፈላጊ የሚባሉ ነገሮች ስለሌለው ፀጉሩ አይጎዳም፣ አይሰባበርም፣ ኢነርጂ አያጣም፣ ይሄ ብዛቱን ምናምን አይቀንስም። ሶ ናቹራል እንትኑን ሁኔታውን ወይ ደግሞ ሲቹዌሽኑን ጠብቆ ይቆያል ማለት ነው እና ረጅም ጊዜ ይቆያል። ይሄ አንዱ ሴሊንግ ፖይንታችን። ከዛ በኋላ ደግሞ ያው በእንደዛ አይነት ሻምፖ ካቀለሙ በኋላ እንደዛ ሆኖ መውጣት ትንሽ ሊከብድ ይችላል። ያው ብዙ ጊዜ ነጭ ነገር ሲነካ ሲሆን ነገር ሲነካ ያው ቀለም እስከሆነ ድረስ የመያዝ ነገር እንዳይኖረው በምን አይነት ነገር ይታጠቡበት ለሚለው ደግሞ አብሮት ክሊን ፍሬሽ የሚል መታጠቢያ ይኖረዋል። በሱ ደግሞ ሲያጸዱ ስቲል ጭራሽ ጥንካሬውን እንደያዘ ሞሮፍ ከማጽዳትም ውጭ ለፀጉሩም ራሱ ሞሮፍ ሌላ እንደ እንክብካቤም አይነት ፓወር እንዲኖረው ተደርጎ የተዘጋጀ በደንብ ደስ ብሎ የሚሸጠው አዲስ ፕሮዳክታችን ነው። እሱን ደግሞ ኢንትሮዲውስ እናደርጋለን የሚቀጥለው ሳምንት። በጣም ደስ ይላል። ስለዚህ ጥሩ ኒውስ ይመስለኛል ለተመልካቾችም። በደንብ ደረታችን ሌላ ነፍተን ከምንሸጠው ፕሮዳክት ውስጥ አንዱ ይሆናል። እንደዚህ ሻዮችም ፕላን አለን በቅርቡ ኢንትሮዲውስ የምናደርገው። ምን አይነት ሻይ ናቸው? እንደዚሁ ሀርብ ሻይ ነው የሚሆነው፣ ሀርባል ሻይ ነው የሚሆነው። እሱኛው ሻይ ይገርምሻል፣ ለቴስት ብለን የተወሰነ ሰዎች ላይ ሰተን ቴስት ያደረግነው ሻይ ነው። እሱም እንደዚህ በጣም ይወደዳል ብለን የምናስበው ሻይ ነው። የሻዩ ስራ ምንድን ነው? እንደ ኖርማል ሻይ አፍልተሽ ትጠጪዋለሽ፣ ግን ጥቅሙ ዘረብዙ። ለምሳሌ ሴቶች ላይ ምን አይነት ነገር ሰማን? መጀመሪያም ሲሰራ ሰምተን ነበር፣ ግን ከነሱ ቴስቲሞኒ እስከሚመጣ ጠብቀን ፋይናል ያገኘነውን ቴስቲሞኒ ልንገርሽ። ሴቶች በወር አበባ ወይ ደግሞ በፔሪየድ ሰዓት ሙሉ ለሙሉ ፔኑን ያጠፋል። ፔን የሚባል ነገር የለም። ከዛ ውጭ ለወንዶችም ሆነ ለሌላ ሰዎች ደግሞ ሞር ኦፍ ቴስቴስትሮን ላይ የሚገርም ቴስቴስትሮን፣ ጠዋት እሱን ጠጥተሽ ወጥተሽ ሆል ላይ ሙሉ ቀንሽ ኢነርጀቲክ ነሽ የምትሆኝ። ይሄ እንደ እንቅልፍ ድካም ምናምን የለም። በጣም ስቲሙሌት ሆነሽ፣ ግን ይሄ ሃርምፉል በሆነ ሁኔታ ግን አይደለም። ሙሉ ለሙሉ ናቹራል በሆነ ሁኔታ ነው። ከዛ ውጭ አንዳንድ ሰዎች ሰሞኑን በዚች 2-3 ቀን ውስጥ የሰማነው አዲስ ነገር ሊቨር ላይ የሊቨር ቅባት ነገርም የሆነ ለውጥ አየሁኝ ያለን ሰው አለ። ኧረ በጣም ዲፕ ነው። እሱን ሞር ኦፍ ባለሙያዎቹ ሰዓቱ ላይ ይንገር። በጣም ብዙ ሰዎች ወደውታል። እኔም ራሱ ሌላ በጣም ከምኮራባቸው ፕሮዳክቶች ውስጥ እንደሚሆነው ሳምፕል ቴስት አሁን እኔ ቤት አሁን አለ ራሴ ላይ ያየሁትን ለውጦች አሉ። በጣም ብዙ ለውጥ። እሱ በጣም እሱ በደንብ እዚህ ቤት አጠፊም አንቺ ራሱ በይ እኮ አንቺ ራሱ አንድ ምስክር ትሆኛለሽ ብለን እናስባለን። እና በቻልነው መጠን ግን አፍሮቢያ ትሬዲንግ ውስጥ የሚመጡ ፕሮዳክቶች ቴስቲሞኒ በደንብ እንዲኖራቸው የሰዎችን ችግር በደንብ ይፈታል ብለን የምናስባቸውን ፕሮዳክቶች ነው ኢንትሮዲውስ እያደረግን ያለ ነው። ሌላም ይመጣል። ለጊዜው ግን በቅርብ የሚመጡት እነዚህ ይመስላሉ ማለት ነው። በጣም ደስ ይላል። እስኪ አፍሮፒያ ትሬዲንግ የት እንደምትገኙ ሎኬሽናችሁን ለተመልካቾች ነገር ነው። በጣም አሪፍ። አፍሮፒያ ትሬዲንግ እንግዲህ የሚገኘው ቦሌ ብራስ በድሮ በዮዳ አቢሲኒያ በምታስገባው ቀጭን መንገድ ሲገቡ አዲሱ ኬኬር ህንፃ ወይ ደግሞ ዋይት ሃውስ ሆቴል ፊት ለፊት የሚገኘው አዲሱ ነጭ ህንፃ ላይ 3ኛ ፎቅ ነው የምንገኘው ማለት ነው። አፍሮፒያ ትሬዲንግ ብለው መጠየቅ ይችላሉ። እዛ ላይ ያገኙናል ማለት ነው። ለነገሩ አሁን አዲሱ ዮዳ አቢሲኒያ እኛ ፎቅ ስር ስለሆነ ሁሉም ሰው ወደዚህኛው ወይ ደግሞ በአዲሱ ዮዳ አቢሲኒያ መያዝ ይችላሉ። ግን አብዛኛው ሰው የሚያውቀው በድሮ ዮዳ አቢሲኒያ ጋር በቀጭኗ መንገድ ይመጣልና ነው የሚያገኘው ብዙ ጊዜ። በመጨረሻም እንግዲህ ማስተላለፍ የምፈልገው ማመስገን የምፈልገው እንዲሁም ደግሞ ለአድናቂዎችም ሰላምታ። እሺ ለአድናቂዎቼ እንግዲህ ምንድነው የምለው እንግዲህ አሁን ትንሽ ከሙዚቃ ከኢንተርቴንመንት ትንሽ እቺ የመራቅ ወጣ ገባይ ማለት ነገር ነበረ። በቅርቡ እንመለሳለን እንግዲህ እንደ ፈጣሪ ፍቃድ በተለያዩ ስራዎች እንመለሳለን። በማስታወቂያውም በሙዚቃውም በሌላም ስራዎች ይመጣሉ ብዬ አስባለሁ። ከዛ ውጪ ማመስገን የምፈልገው እንግዲህ አካል ለዚህ ነገር መሳካት እስከዚህኛው ሰዓትና ደቂቃ ድረስ
ሁሉን ነገር አብረን ሆነን ተጋግዘን እዚህ እንዲደርስ ላደረገው መጀመሪያ ለወዳጄ ለአፍሮፒያ ትሬዲንግ ባለቤትና መስራች ለአቶ ዋለልኝ አምባዬ መጀመሪያ ትልቅ ምስጋና አቀርባለሁ። ምክንያቱም ያለሱ ያለ አፍሮፒያ ትሬዲንግ እዚህ አይደረስም ነበር እንደ ዲፓወር። ለሱ ብቻ ምስጋና ካደረግኩኝ ያንሳል መሰለኝ። ስለዚህ ለውዷ ባለቤቱ ለኢየሩሳሌምም ምክንያቱም ብቻ ሳይሆን እሷም በጣም ጠንካራ ሴት ናት። ይገርምሻል ለእያንዳንዱ ነገር እዚህ መድረስ የእሷም እውነት ባክቦን ናት። ስለዚህ እሱም ብቻ ማመስገን የለብኝም፣ ሁለቱንም መመስገን አለባቸው። ስለዚህ የሚመጡትም ፕሮዳክቶችም ጥሩ ነገሮች እንደሚኖሩት ከአሁኑ እናምናለን። እንግዲህ ሻይዋ ላይ ደግሞ እንገናኛለን እንዳታስረሳ። እኔም በእርግጥ ዛሬ ለተመልካቾችም እያልኩኝ ነበረ፣ ለሴቶችም ለወንዶችም ጥሩ የሆነ ለውጥ ሰዎች ስላዩ እኔም ደግሞ ራሴን ላይ ለውጥ ማየት ስለምፈልግ ነው ዛሬ መጣሁት። ጥሩ የሆነ ማብራሪያ ስለ ዲፓወር ብዙ ነገር አውቄያለሁኝ። ተመልካቾችም እንዳወቁ ተስፋ አደርጋለሁ። ስላገኘሁ ደስ ብሎኛል። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እንግዲህ ቤትሽ ነው፣ ምንም ነገር ስትፈልጊ። በዚሁ አጋጣሚ አርቲስት ቲቪ ባለውለታችን ነው። ለምንድን ነው ያልኩሽ? ዲፓወር ገና ሊጀመር አካባቢ ወይ ደግሞ ሪሊዝ ልናደርገው አካባቢ አንድ ኢንተርቪው ነበረኝ። እዛ ኢንተርቪው ላይ ስለ ዲፓወር በቅርብ ጊዜ እንደሚለቀቅ ለህብረተሰቡ ከብዙ ጥያቄ በኋላ ልናደርስ እንደሆነ የተናገርኩበት የመጀመሪያው ይመስለኛል ኢንተርቪው ይመስለኛል። ከዛ በኋላ ከተለቀቀ ከአንድ ቀን በኋላ ስልኬን ከየት እንዳገኙት አላውቅም። በጣም ብዙ ሰዎች ደወሉ፣ ብዙ ሰዎች ሶሻል ሚዲያ ላይ ኮሚኒኬት አደረጉኝ። በዛ የተነሳ ቀጥታ ለቢዝነሱም ቀጥታ ወደ ስራውን ለመግባት ያቀለለልን እንግዲህ አርቲስት ቲቪ ነው ማለት ነው። ስለዚህ ባለውለታችን ናችሁ፣ ከልብ እናመሰግናለን። ከዚህም በኋላ በኩል ፕሮግራም ደግሞ ተመልካቾች አይተው ደግሞ መጥተው ይገዛሉ። ሆፕፉሊ ኩል እኮ እንደ ስሙ ኩል። ስለዚህ ምንም እናመሰግናለን። ጥያቄ ችምሆሽ የአርት ቲቪ ቤተሰቦች ከዚህ በኋላ ቤታችሁ ነው። እንግዲህ የዲፓወር ምርቶቻችንንም ሆነ እንደዚህ አፍሮፒያ ትሬዲንግ የሚገኙትን ምርቶች ከዚህ በኋላ እንደ ስጦታም ሆነ እንደ ቤተሰብ ሙስናም በይው ኤኒታይም መታችሁ መውሰድ ትችላላችሁ። በዚህ አጋጣሚ ለደንበኞቻችን እና ለቤተሰቦቻችን ደግሞ አሁን የምንለው ነገር ምንድነው? የኛም ፕሮዳክት በዲፓወር አካውንቶች ባሉ ስልኮች አሁንም በመደወል ያላችሁበት ድረስ ዲሊቨሪ ማድረስ እንችላለን። ወይ ደግሞ በአካል ተገኝታችሁ እዚሁ ኬኬር ህንፃ ቦሌ የሚገኘው ኬኬር ህንፃ ላይ መስተናገር ትችላላችሁ ማለት ነው። በጣም አሪፍ። እኔም እጅግ አድርጌ አመሰግናለሁ። እኔም ደግሞ ተጠቅሜው ለውጡን መጥቼ ቴስቲሞኒ ትሰጠናለች ብለን እናስባለን። አመሰግናለሁ። በጣም እናመሰግናለን። እሺ እንግዲህ ተመልካቾቻችን በዛሬ የኩል ፕሮግራም በአፍሮፒያ ትሬዲንግ ተገኝቼ እንግዲህ ለፀጉራችሁ ጥሩ የሆነ ጥቅም ያለው መፍትሄ የሚሰጥ ፕሮዳክት ወደ እናንተ አድርሻለሁ። የመጣችሁ አፍሮፒያ ትሬዲንግን ጎብኙ እላለሁኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።